ብሌን በደስታ ዘለለች። እናትሽ ተገኝታለች ተባለች። የውሸት ፎቶ ተሰጠች። በኃይሉ እንግዲህ ሌላ ታሪክ ገብቷል። ሳሚም እንግዲህ ብሌንን ያፈቀራት ይመስላል። ከዛም እንግዲህ ዳኒንና ብሌንን ለማጣላት ፎቶ አንስቶ ስለነበረ እናትሽን ያገታት ይሄ ነው በሚል ለልጅ ፎቶ ልኮላታል። በዛም እንግዲህ ብሌን በጣም ተናዳ ዳኒን አንተ አስመሳይ እያሾፍክብኝ ነበረ ወይ? እየቀለድክብኝ ነበረ ወይ? እንደዚህ እያለቀስኩ አንተ ስትስቅብኝ ነበረ ወይ? ቆይ ምን በደለህ ነው? ምንስ አድርገንህ ነው? እያለ እንግዲህ እያለሽ ብሌን ከዳግም ላይ ስዝትበት ነበረ። ዳግም የፈለግሽውን ነገር ማለት ትችያለሽ፣ ግን የፈለግሽውን መውቀስ ትችያለሽ፣ ግን ይቅርታ ፈልጋለሁ ከአንቺ ይላታል። ቃልዬም ሄዳ እንግዲህ እኔ በሷ ቦታ ቢሆን እረዳሃለሁ፣ ለምን እንደዛ እንዳደረግ ጠይቄ እረዳህ ነበረ፣ ግን ደግሞ ሰው እንዳስተሳሰቡ ነው፣ አይዞህ በቃ አንተ አትናደድ በማለት እንግዲህ እሱን እያጽናናችሁ ትገኛለች። ብሌንም ደግሞ በጣም ተናዳና አልቅሳ ከአጠገቤ እንዳትደርስ እኔ አንተን ማየት አልፈልግም እያለች እያመነጫጨቃችሁ ነበረ ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ ሆነኝ። ዛሬ በአደራ ድራማ ይዤላችሁ መጥቻለሁ። ሰላምም እንግዲህ እናትሽን ስላገኘሽ በጣም ደስ ብሎኛል ትላታለች ለብሌን። ብሌንም ደግሞ እውነት እኮ እናቴ ነው የምትመስለው፣ አየሻት ፎታል እማዬ፣ አንቺን የሚተካ የለም እያለች እንግዲህ በደስታ ፍንድቅድቅ እያለች ነበረ። ቃልዬም እንግዲህ በጣም ፈርታ ለምንድን ነው ግን ያደረግከውን ታሪክ ለእኔ ሳትነግሪኝ? በኃይሉ በእውነት ግን ተቀይሜሃለሁ። እኔ እኮ እሷን ሊያሳዩት ነው ብዬ በጣም ፈርቼ ነበረ፣ ግን ይህን ምክር ሳታማክሬ ብቻህን በመወሰንህ ገርሞኛል፣ በጣም ነው የገረመኝ ትለዋለች። ከዛም በመጨረሻ ላይ እንግዲህ እሱ አታስቢ እኮ ብዬሻለሁ ለምን ሳትነግረኝ ስትለው ለአንቺ እኮ እንዳልነግርሽ ታበላሸዋለሽ፣ ነገሮቹን ወዳልሆነ ቦታ ትወስቻቸዋለሽ ብዬ ነው፣ ነገሮቹን ሳሚ እንደሚያስተካክለው ነግሬሽ ነበረ ይላታል። ከዛም በመጨረሻ ላይ ሳሚ ደውሎ ቸኮሌት ይልክላትና ታምሪያለሽ፣ ቸኮሌቱን የላኩልሽ ልጅ ነኝ ይላታል። ቆይ ግን አንተ ማነህ? እኔም ማላውቀውን ሰው ማውራት አልፈልግም ትለዋለች። እሱም ደግሞ እንተዋወቃለን፣ ግን በእናትሽ በጣም ነው የምታምሪው እኮ በዚህ ልታለቅሽበት አይገባም ይላታል። ከዛ እንደዛ ሲላት እሷም ደግሞ እንግዲህ ብድግ አድርጋ እኔ ወደድኳት እንዴ አፈቀርኳት እንዴ እያለ በጣም እንትን እያለ ነበር። ከዛም እንግዲህ ለሳሚ ደውሎ እንዴት ነው እንዴት አየኸው ፎቶውን እንዴት አየኸው እንዴት ላከች እንዴት ከምትወደው ሰው ጋር መጣላት እንዴት ነው ስትለው ሳሚ እገልሃለሁ አንተን እገልሃለሁ እያለው ነበረ። ከዛም በኋላ ሳሚ ደግሞ በቀጣይ እንገናኛለን ብሎ እየሄደ ነበረ። እንግዲህ ቃልዬ በጣም ፈርታ ነበረ የሰላምና ብሌን ሊተዋወቁ ነው ብላ በጣም ፈርታ ነበረ። በቃ እንዴት ነው መሆኑ እንዴት ነው ማደርገው ምናምን እያለች በጣም ደንግጣ ነበረ። ከዛም በመጨረሻ ግን ሌላ ፎቶ እንደሆነ ስታቅ በጣም ደስ ብሏት እኔ እኮ ፈርቼ ነበረ አቤት ይቺ ቂል ምናምን እያለች እንግዲህ እንትን እያለች ነበረ ማለት ነው። ከዛም እንግዲህ ዳግምና ብሌን ሲጣሉ ሄዳ ብሌን እንዴት እንደዚህ ያደርጋል? እኔ እንደዚህ አይነት ሰው አይመስለኝም የነበረ ብልካ እንደዚህ አይነት ክፉ ሰው ነው። እኔ ግን አንቺን ቢሆን በጥፊ ብቻ አይደለም በጥርሴ ነው የምነክሰው ስትላት ብሌንን ከዛ ብሌን ብድግ አድርጋ ሰላም ዞር በይልኝ እባክሽን ቃልዬ ዞር በይልኝ ከፊት ትላለች። መስማት አትፈልግም፣ ምንም መስማት አትፈልግም በቃ ስለምንም ነገር። ከዛም በመጨረሻ ላይ እንግዲህ አሁንም ደግማ ስትላት ሰላም ፍቅር እባክሽን ዞር በይልኝ ቃልዬ እባክሽን ተይኝ እባክሽን እያለቻት ነበረ ማለት ነው። ከዛም በመጨረሻ ላይ እንግዲህ ራይልሽ ብላ ጥላት ትሄዳለች። ቄልኔስ ድሮስ አዝኜልሽ መሰለሽ እንዴ? ከዛም እሷ ስትመጣባት ተነሳስታ ትሄድና ለምንድን ነው ግን ቆይ ስነግርሽ የማትሰሚኝ ብላ ታዩ ቄል ሮማንችን ሳቋጥረሽ ትልና ወደ ማን ትሄዳለች መሰላችሁ? ወደ ዳግም ትሄዳለች። ዳግም ደግሞ ለአንተ ይሄ አይገባህም ነበረ፣ ግን እኮ መረዳት ትችል ነበረ፣ እሷ ስላላስተዋለች ነው እንጂ መረዳት ትችል ነበረ እኮ ምናምን እያለች እንግዲህ እያስረዳችሁ ነበረ ለሱ። አንቺ በእሷ ቦታ ብትሆኝ ምን ታረጊያለሽ ስትላት እኔማ ማደርገው የነበረ እኔ በእሷ ቦታ ቢሆን ለምን እንደዛ እንዳደረግ እጠይቅሃለሁ፣ ከዛ እረዳሃለሁ እንጂ ዝም ብዬ እንደዚህ ጓገጭ አልልም የነበረ ስትለው በጣም አመሰግናለሁ ስለምትረጂ፣ በዚህ ሰዓት የሚረዳኝ ሰው ስላገኘሁ አመሰግናለሁ ይልና ከዛ ብሌን እባክሽን ተረጂ፣ ልነግርሽ እኮ ነበረ ግን አንቺ ማዳመጥሽ እሺውን ሁሉ ስታወሪ ዝም ብዬ ድምፅ በቃ ለበደለሽ ሰው ለምን እንደዛ እንዳደረገ አንድ ደቂቃ እንኳን ማዳመጥ ያቅትሻል? አንድ ደቂቃ እንኳን መስጠት ያቅትሻል? እስኪ ቢያንስ 5 ደቂቃ ስጪ፣ ለምንድን እንደዛ እንዳደረግኩ ልንገርሽ። እሺ ልስማህ፣ ቆይ ምንድን ነው ያደረግከው ስትለው ይኸውልሽ እነ ሳሚ ከእናንተ ቤት ስወጣ ሳሚን አገኘሁት። ከዛ የእናትሽን ሊገላት ሊመጣ ስለነበረ እኔ ደግሞ
ከሚገላት ብዬ ነው ያፈንኳት እንጂ እኔ ለክፋት አስቤ አይደለም። እመኘኝ ስላት እማምን ይሄ መስልሃል ይህን ስላልክ ብላ እንግዲህ በጥፊ ይዛ ሞቅ አድርገዋለች ማለት ነው። አንቺ ገረድ መሆንሽን ረሳሽው እንዴ? ጭራሽ በጥፊ ትማቻለሽ? አንቺ አታስቢም? ምን አይነቷ ድንጋነሽ ብላ እንግዲህ እሷም ተናግራታለች ማለት ነው። ከዛ እንዴ በቃ በጣም ተናዳለች ብሌን በጣም ማለት ነው። ከዛም በመጨረሻ ላይ እንደዛ በጥፊ መተታ ውስጥ ሄድ ምንም አድርጊ ብሌን ይገባኛል፣ ታያት በለኝ ረዚ ቤትስ ታያት በለኝ የፈለገች ማድረግ ትችላለች። ከስራ አንጻር ብትገለኝም እኮ መብቷ ነው። ታያት በለኝ ይላታል ማለት ነው። ከዛ ምትል ጭራሽ እንደዚህም ተሽቃብጣችሁልን አልደርሳችሁልኛል ብላ እንግዲህ ጓገጭ ብላባታለች ማለት ነው። እንግዲህ ለሚገባው ድምፅ ይቅርታ አድርጉልኝ። ጓገጭ ስትልበት ሄዶ እንግዲህ እሱ ወይኔ ከልቤ ራሱ እየሰራሁት አይደለም። ከዛ እንግዲህ ጓገጭ ስትልበት እሷም እንግዲህ በዛ እንደዛ ብላ ጥለው ፎቶውን ጥለው ምናምን መታለች። ቢሌ የተደረገብሽን አታቂ ያለች እንግዲህ ቃልዬ ሙድ የያዘችባት ይመስላል። በጣም በሚያሳዝን ጓገጭ ያለችባት ነበረ ማለት ነው። ከዛም በቃ ቃልዬ እንግዲህ አሁን ይህ ነገር መጥቷል። መሀላቸው ሆኜ ጋዝ ማርከፍከፍ ነው እንግዲህ እኔ እየሄድኩ ወደዚህ እያደረኩ ጋዝ ማርከፍከፍ ነው። ካልሆነ ነገሩ አይሳካም። ጋዝ እያርከፈከፍኩ እንግዲህ ምን እንደሚሆኑ ምን መሆን እንዳለባቸው ማየት ነው ያለብኝ። አሁን ጥሩ አድቫንች ነው ለእኔ የተደረገልኝ ነገር። ዋው ይህንማ ያደረገው ሳሚ መሆን አለበት እያለች እንግዲህ ነገሮቹንማ ማቀጣጠል አለብኝ። አሁን ነው ነገሮችን ማስተካከል ያለብኝ እና ምን እያለች ወደዚህ እየሄደች እንግዲህ ነገሮችን ለማቀጣጠል በጣም በቃ ተኩራ ይዛበታለች ማለት ነው። ከዛም በመጨረሻ ላይ እንግዲህ ሄዳ እሷ አይዞሽ ብሌንዬ ይሄ ላንቺ አይገባሽም ነበረ እኮ እሱ ግን ጨካኝ ነው። ወይኔ ሰው ግን ማመን በዚህ ደረጃ ነው እንዴ ሰው የሚታመነው? ቆይ ግን ምን አርገሽው ነው? ቆይ አንቺ እኮ ለሱ በጣም ሀሳቢው ነበርሽ። ቆይ ግን ምን አርገሽው ነው በዚህ ደረጃ የጨከነብሽ? ቆይ ምን አርጊ ብሎሽ ነው? ቃልዬ ካለ ውጭልኝ፣ ምንም አይነት ነገር መስማት አልፈልግም፣ ዝም በይ እባክሽ ስትላት በጣም እኮ ጨካኝ ነው። ግን አንቺ እንዴት በጥፊ ብቻ ትመቸዋለሽ? መናከስ ነበረብሽ። ምንጊዜም ሰራተኛ ነሽ ብሎ ነው በዚህ ደረጃ እናትሽን የማፈን? ደግሞ እኮ እናትሽ ምስኪን ናት፣ በጣም የሚገባት አይደለም። እኔማ እዚህ ስትመጣ አርጋ ምታሳዝነኝ። ቃልዬ ምንም አይነት ወሬ መስማት አልፈልግም። ወይኔ በጣም ነው የተናደድኩት በእውነት እኔ በጣም ነው ያዘንኩት። እንደዚህ አልፈልግም ነበረ፣ እንዲሆን አልፈልግም ነበረ ብላ እንግዲህ ስትወጣ ማን ትመጣለች? የብሌን እናት ስትመጣ ደግሞ ማየ ትላታለች። አቤት መጣሽ ልጄ፣ ምስራች ይዤልሽ ነው የመጣሁ። ምንድን ነው? እናትሽ ያለችበትን አቅጣጫ ሰው ነግሮኛል፣ ነገ ሊያሳየኝ ነው፣ ስለማያስችለኝ ነው ስላላስችለኝ ነው መጥቼ ልንገርሽ ብዬ ነው ላብስርሽ ብዬ ነው ስትል ብሌን በደስታ ስትዘል ቃልዬ ደንግጣ ቁጭ እንዴ ምን አስደነገጠሽ? ከዛም በመጨረሻ ላይ እንዴት አገኘሻት? በቃ ሰው ሊያሳየ ነው ያለችበት ነገር ተገንታለች። ሄደን ነገ እናያታለን። ፎቶንም ይዤ መጥቻለሁ። ነገ ደግሞ አድራሻን ሄደን እናያለን ብላ ስትነግራት ብሌን ደንግጣ ወጥታ በኃይሉ እናቷ ተገኝታለች። አሁን ነገ እኮ ሊመጡ ነው። የሆነ መላ ፈጠር አጓል እኔን እንኮ በቃ እዚህ እኮ ጉድ ሊያደርገኝ ነው እኮ ሊያዋርደኝ ነው እኮ ምናምን እያለች እማዬ ትላታለች። ግን ሌላ ሰው መቶ ቃል ልጅሽ አይደለችም ቢልሽ ምን ታያለሽ? አረ ልጄ አንቺማ ልጄ ነሽ። ምንም የማነባት ነው እንደዛ የሚለኝ አንቺ የኔ ልጅ ነሽ ትላታለች ማለት ነው። ከዛ በመጨረሻ ላይ እንደዛ እያለቻት ወይኔ ጉር ሊሰራኝ ነው እኮ ወይኔ ብላ ከዛ አንቺ ልጅ አይደለሽም፣ አንቺ የኔ ልጅ አይደለሽም። ለገንዘብ ብለሽ ነው አይደለ እንደዚህ ሆንሽው? ለገንዘብ ብለሽ ነው አይደለ ልጄን የቀየርሻት? ልጄ እሷ ናት እያለች እንግዲህ እየሳመቻት እያለ ቃልዬ ብንናለች በህልሟ ነው ማለት ነው። ከዛም በቃ ወይኔ ምን ውስጥ ነው የገባሁት? ምን ችግር ነው ያጋጠመኝ? በቃ በጣም ተጨንቃለች ቃልዬ። በነገራችን ላይ የእውነት ይቆያል ይዘገያል እንጂ ሰላምና ብሌን እናትና ልጅ መሆናቸው የማይቀር ነው። ይዘገያል እንጂ ለተንኮለኛ ተንኮል አያጣውም። በመጨረሻም እንግዲህ እንደዛ ብለው ወይኔ እኔ እኮ እንደዛ አላሰብኩም ምናምን እኔ ልጅሽ ነኝ ማየ ያውቃ እኔና አንቺን ልታራረቅ ነው ምናምን እያለች እንግዲህ ቀን የምትለው ሌሊት ምሰዘባረቅ ከዛ በኃይሉ አትሰቢ እኮ ብዬሻለሁ፣ ሁሉም ነገር እኮ በጊዜው ይሆናል፣ እንደዚህ የሚያጨናንቅ ነገር የለውም እኮ ብዬሻለሁ፣ አንቺ መስሚያሽ አሰሚም እንጂ ምናምን ሲላተኝ እሺ በቃ ምናምን ብላስ በቃ የብሌን እናት ስትመጣ እንዴት እንደተንቀጠቀጠች አትይ። ፎቶውን አትዩት፣ በቃ አትዩት፣ ቀስ ብላችሁ ታዩታላችሁ በኋላ አትዩት በቃ ምናምን ስትል እንዴ አንቺ ምን አስጨነቀሽ? እኔ ማየት ፈልጋለሁ ምናምን ስትል በጣም ተንቀጥቅጣ ነበር። ስታየው ሌላ ፎቶ ችን ነገር ያደረጋት በኃይሉ ነው አይደል? ይችን ታሪክ የሰራት በኃይሉ ነው። በቃ
አቤት እንዴት ግን ሳያማክረኝ ይሄን ነገር አደረገ? እንገርምም ግን ይቺ እንካፍ እንግዲህ ይቺ እንግዲህ ቂል እናቴ ናት ብላ እንግዲህ ተደስታለች። አቤት እንዲሁ መቼ ነው የምትነቂው? እንዲሁ ኒቱ ቂል ነሽ አቤት እያለች እንግዲህ በጣም ተደስታለች። እንግዲህ ከሰላም ጋር ባለመተዋወቃቸው ሌላ ፎቶ ስለሆነ የተላከላት በጣም ተደስታለች። እንግዲህ ቃልዬ ማለት ነው። ከዛም በመጨረሻ ላይ ደውላቶ ባይሉ ይሄን ጥንስስ እንዴት ነው የጠነሰስከው? ብታይ ብሌን እንዴት ደስ እንዳላት እናቴን አገኘው ብላ ወደ ላይ እየፈነጠሰች ነው ትለዋለች። እኛም እኮ ይችን እንደዚህ አድርገን እንትን ካላላት እኮ የምትፋታን ነገር አይደለችም። ለምን አልነገርከኝም ቀድመ ስትለው ቀድሜ እንዳልነግርሽማ ታበላሿለሽ ነገሩን ብዬ ነው። ለገንዘብ እንግዲህ ሁሉ መከራና ሁሉ ውጣ ውረድ ለገንዘብ ነው። ገንዘቧን የእሷን ገንዘብ ለመብላት ማለት ነው። ምክንያቱም ብሌን ካለች እዛ ቤት ገንዘቡ የብሌን ነው የሚሆነው። ሰላም ጋር የሚተዋወቃሉ ምናምን። አሁን ብሌን እዛ ቤት ከወጣሽ ሰላምን በቃ እንደፈለጉ ነው የሚያደርጓት፣ እንደፈለጉ ማለት ነው። በቃ የፈለጉትን ነገር ያደርጓታል። ምክንያቱም አሁን ላይ ብሌን ናት እየደረሰችላት ያለው ማለት ነው። አሁን ላይ እየደረሰችላት ያለ ብሌን ነበረች። አሁን ግን ብሌንን ትሄዳለች፣ ወደ እናቷ ትሄዳለች። እናቷ ደግሞ ትመጣለች። አዎ የኔ ልጅ ነሽ፣ ልጄ ነሽ ምናምን ትላታለች። ከዛም በመጨረሻ ላይ እንግዲህ የኔ ልጅ ነሽ ልጅ ነሽ ምናምን ብላ እንግዲህ ብሌን ስትሄድላት ሰላምን እንደፈለጉ ያደርጓታል። እቅዳቸው እንደፈለገ ይሄድላቸዋል ማለት ነው። ምክንያቱም እነሱ የሚፈልጉት እቅድ ይሄን የነበረ ብሌንን አስወጥተው ከዛ ቤት ሰላምን እንደፈለጉ ማድረግ ነበር ፍላጎታቸው። ፍላጎታቸውም እንደዛ ስለሆነ ማለት ነው። በመጨረሻም እንግዲህ ብሌንን እናቴ ነሽ ብላ ያቺ በብር ተገዝታ የመጣችው በብር ነው። በነገራችን ላይ በኃይሉ ነው በብር የገዛት ልክ እንደ ቃል ማለት ነው። ከዛም እናቴ ፈልግሽ ያቺ ደግሞ ነገሩ ሁሉ ጥፍትፍት ይልባታል በእንትን ማለት ነው በወሬ። ምክንያቱም እናት አይደለችማ። ቃልዬ ግን እናቴን አገኘው ብላ በጣም እንትን ብላለች። ዳግም ደግሞ ሰምቷታል ስታወራ፣ ከኋላ ሆኖ ደውሎ ስታወራ ዳግም ሰምቷታል የእሷ የውሸት እንደሆነ ምናምን። ግን የውሸት ነው ምናምን ብሎ በዚህ ነው የሚታረቁት ከዳግም ጋር። ዳግም ይነግራታል። አውቃ ነው እኔ ሰምቻታለሁ ስታወራ፣ ከኋላውና ስታወራ ሰምቻታለሁ ምናምን እያለ ስታወራ ሰምቷታል ማለት ነው። ሰምቷታል ስታወራና አውቆሽ ነው እኮ እንደዚህ የሚያደርግሽ ያውቆሽ ነው፣ ዝም በያቸው፣ እናትሽ አይደለችም በብር ተገዝቶ ነው። ቃልዬና ላይ አቶ ላይኩን ሲያወሩ ሰምቻቸዋለሁ ምናምን እያለ እያስረዳት ነበር ለብሌን ማለት ነው። ብሌን አላምኖ ብላ ነው እንጂ ወረዴ እናቷን ስላፈነባት ምንም አይነት ወሬ ቢያወራት ዳኒ አሳማውም። ዳግም አንተ ውሸታም ነህ፣ አንተ ዋሽተኸኛል፣ እናቴ አግተሃታል ምናምን እያለች በቃ ተአዝናበታለች። ዳግም ይህን ደግሞ ያደረገው ሳሚ ነው። ሳሚ ደግሞ ብሌንን ይወዳታል። ብሌንን ስለሚወዳት በቃ ፍቅር ወደድኩ እንዴ ወደድኳት እንዴ ይላል ሳሚ ወደድኳት እንዴ በፍቅር ወደድኩ እንዴ፣ በእሱ አይነሽ አታልቅሽበት፣ በእሱ አይነሽ እንደዚህ አትበይበት ምናምን እያለ እንግዲህ እያጽናናት ነበረ ማለት ነው። ከዛም በመጨረሻ እንግዲህ እግዚአብሔር ወዶና ፈቅዶ ከዳግም ጋር እንደሚታረቁ ተስፋ እናደርጋለን። ላይክ አድርጉ ፕሊስ ወገ